ርዕስ የምትይዙ ሰዎች ዛሬ የምናገርበት ርዕስ ኢየሱስ በጌቴ ሰማኒ በሚል ነው። ኢየሱስ በጌቴ ሰማኒ በሚል ነው የምናገረው። እነኚህ እንግዲህ የመጨረሻዎቹ የኢየሱስ ቀናት ናቸው። ሳስብ አንዳንድ የሚገርመኝ ጌታ ኢየሱስ ያገለገለው በጣም አጭር ጊዜ ነው። በምድር ላይ የሚኖረው አጭር ጊዜ ነው። አጠቃላይ 33 ዓመት ከ6 ወር ነው የኖረው። ገባቻል። አሁን የኛ አንዳንድ ወጣቶቻችን ወደዛ ደርሰዋል አይደለ? የኖረበት እድሜ አጠቃላይ ያ ነው። ያገለገለው ደግሞ 3 ዓመት ከ6 ወር። ግን አይገርምም? በመንፈስ የሆነ ስለሆነ በፕሮግራም ስለሆነ የእግዚአብሔር ኃይል አብሮት ስለተገለጠ ግን ያቺ 3 ዓመት ተኩል ተጽዕኖ እስከዛሬ ቢሊዮኖችን አዳርሷል። ድንቅ አይደል? ለካ ረጅም ባገለገለ አይደል? ተጽዕኖ ያለው አገልግሎት ነው ያገለገለው። እና ግን አገልግሎ ወደ መጨረሻዎቹ ሰዓታት ሲደርስ ነው ይሄ ታሪክ ያለው። አሁን እንደምታውቁት የፋሲካ ሰሞን ነው ከእንግዲህ ከሚቀጥሉት ሳምንታት እንዳለ እና በዚህ ዙሪያ ማውራት በጣም ተገቢ ነው። በተለይ ማቴዎስ 26 ቁጥር 36 ላይ ሲነግረን ኢየሱስም ከነርሱ ጋር ወደ ጌቴ ሰማኒ ሄደ ነው የሚለው። እዚህም ደብረ ዘይት ይላል። ያው ሐሳቡ ሌላው ማርቆስም ጌቴ ሰማኒ የሚል ሐሳብ ይናገራል። ዛሬ እንዳየፈለኩት በጌቴ ሰማኒ ምን ተከናወነ፣ እዛ ውስጥስ ምንድነው የምንማረው የሚለው ነው። በጌቴ ሰማኒ የተከናወኑ ነገሮች አሉ በጌታ ሕይወት። ከነኛ ሕይወት ከዛ ነገር ውስጥ የምናያቸው ነገሮች አሉ በነጥብ ማለት ነው። በመጀመሪያ ከኢየሱስ የምናየው አንደኛ በዚህ ክፍል ላይ የኢየሱስ ልማድ የሚል የኢየሱስ ልማድ በዚህ ክፍል ላይ ምንድነው ብሎ የሚነግረን? ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ ይላል። በሌላውም ቦታ ላይ ወደ ጌቴ ሰማኒ እንደሄደ ይናገራል እንደነገርኳችሁ። ግን እንደ ልማዱ የሚል ቃል ተጠቅሷል። አጭር የምትመስል ግን ፓኬጅ። ልማዱ ከተባለ አንድ ሰው አንድ ቀን ያደረገው ነገር አይደለም፣ 2 ቀንም ያደረገው ነገር አይደለም፣ አልፎ የሚያደርገውም ነገር አይደለም። እንደ ልማዱ ከተባለ በየጊዜው የሚያደርገው ነገር ነው። የኢየሱስ ልማድ ምን ነበር ብላችሁ ስትሉ ወደ ጌቴ ሰማኒ እየሄደ ወደ ደብረ ዘይት እየሄደ ሌሊቱን ሙሉ ሲጸልይ ማደር ነበር። አይገርማችሁ? ሌሊቱን ሙሉ ሲጸልይ አደረ ይላል የእግዚአብሔር ቃል። ወገኖቼ የኔና የናንተ ልማድስ ምንድነው? የጌታ ልማድ በሌላውም ክፍል ላይ ምን ተብሎ ተጠቅሷል? እንደ ልማዱ ሊያስተምራቸው ጀመረ ይላል። ወደ ምኩራብ ገባ ይላል። እና የሱ ልማድ ማስተማርና መጸለይ ነበር። እግዚአብሔር የጸሎት ልማድ ይስጣችሁ። ይሄ ቀላል እንዳይመስላችሁ። ኢየሱስ ሌሊቱን ሙሉ ሲጸልይ አደረ ይላል። እና ከዛ ወርዶ ነው ኢቭን ደቀ መዛሙርቶችን የመረጠው። ሌሊቱን ሙሉ ሲጸልይ አድሮ ይላል ጧት ወርዶ አገልግሎት ሲያገለግል። አይ ሌሊቱን ሙሉ ሲጸልይ ተራራ ላይ አድሮ ወርዶ ታች ሲመጣ ሰዎች ይፈወሳሉ። ምንም እንኳን የእግዚአብሔር ልጅ ቢሆን፣ ምንም እንኳን ኢየሱስ ከሰማይ የመጣ ከአብ የተካከለ እግዚአብሔር ወልድ ቢሆን ጸሎት በስጋው ወራት አስፈልጎት ነበር። የኔና የናንተ ልምምድ ምንድነው? ያው ልምምዶቻችን ውጤት አላቸው።
ልምምዶቻችን ውጤት አላቸው። ጤናማ ያልሆኑ ልምምዶች ሰውን አሁን በነገራችን ላይ ይሄ አዲክሽን የሚባለው ነገር አሁን ልምምድ እኮ ጤናማ ያልሆነ ልምምድ አንድ ሰው አልኮል ሰዎች ቢያስጠጡት የመጀመሪያ ቀን ሊያዝን ይችላል ለምን አረኩት ብሎ ሁለተኛ ቀን ሶስተኛ ቀን ካረገ ከዛ በኋላ አዳፕት ስለሚያደርገው ነገሩን እሱ ራሱ ያለበት ድረስ እያሳደደ እንዲፈልገው ይሆናል። ልምምድ ነው። መጨረሻ ላይ ግን ህይወትን የሚያበላሽ ህይወትን የሚያጠፋ ልምምድ ነው። እግዚአብሔር ግን ዛሬ ከቃሉ ጋር የቀረበ ግንኙነት በጸሎትም ከሱ ጋር የመነጋገር ልምድ እንዲኖረን ይፈልጋል። ልምምድ ደግሞ አማኝ ስለሆን አማኝ ስላልሆን ሳይሆን ስጋ ለባሽ ስለሆን ስጋችን ያስለመድነውን ነገር የመልመድ ባህሪ ያለው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 ጀምሮ የእግዚአብሔርን ቃል የምታነቡ ሰዎች ታውቁታላችሁ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይላል። እግዚአብሔርን መምሰል ማስለመድ ግን ለአሁንና ሊመጣ ላለው ይጠቅማል ይላል። ከዚህ በፊት ብያችሁ አውቃለሁ። የገረመኝ ሰውነትን ለስጋዊ ነገር ማስለመድ ይላል፣ ደግሞ እግዚአብሔርን መምሰልም ማስለመድም ይላል። ይሄ ስጋ ያስለመድከውን ይለምዳል ነው የሚለው ማለት በአጠቃላይ ለስጋዊ ነገር ካስለመድከውም ይለምዳል፣ እግዚአብሔራዊነትንም ካስለመድከው ይለምዳል። ስለዚህ ጳውሎስ ታዲያ ምንድነው የሚመክረን? እግዚአብሔርን ለመምሰል ግን አንተ ራስህን አስለምድ ይላል። ይውላችሁ አንዳንዱን ነገር በእውቀት ማድረግ ያስፈልጋል። ምን ማለት ነው? ለምሳሌ ዛሬ ካበላሸው ነው ቁጭ ብዬ ይሄን ነገር ማበላሸት አልነበረብኝም ብዬ የጥሩ ነገር ልምምድ የሚጀምረው ራስን ከመውቀስ ነው። ልክ አይደለሁም ኢያሱ፣ ልክ አይደለህም ማለት አለብኝ። ይሄን ነገር ማድረግ ልክ አይደለም፣ ኔክስት ዴይ አልደግመውም ማለት ነው። ይሄንን ደግሞ ፕራክቲስ አድርገው ነው የአንድ ሰው ልምድ የሚሆነው። ድርጊትን ዝራ ልማድን ታጭዳለህ፣ ልማድን ዝራ ባህሪን ታጭዳለህ፣ ባህሪን ዝራ ፍጻሜን ታጭዳለህ የሚባል አባባል አለ። ድርጊት ዝም ብለህ ስታረገው ልምድ ይሆናል የሚለው። ልምድ ደግሞ ዝም ብለህ ስታደርገው ባህሪ ይሆናል። ባህሪህ ደግሞ ፍጻሜን ይወስናል። አንዳንድ ሰዎች የማንበብ ልምድ ከሌለ በመሰለ የሚጀምረው መጽሐፍ ይዘህ በመዞር ነው። ዝም ብለህ ካፌ የሚሆነው ቁጭ ካልክም ዝም ብለህ መግለጥ አለብህ። ልምዱ የለህም እኮ። ግን የመጀመሪያ ቀን አንድ ፔጅ ስታነብ የሆነ ቢያንስ አትራክት የሚያደርግ ነገር ስታገኝ ኦኬ the next day ሁለት እያረከው ከዛ በኋላ መጽሐፍ የማይለየ ሰው ትሆንና ሰዎች ሲያዩ ከሌለ እኮ የሆነ ቦታ ላይ ቁጭ ብሎ ሲያነባየውት ካል ወይስ ልማዱ ነው ይባላል። የሁሉ ጊዜ ልምዱ ነው። እግዚአብሔር ጸሎት ልምምዳችን ያድርግልን። ኢየሱስ ልማዱ መጸለይ ነው። በቃ የሱ ልምድ ተብሎ የተነገረለት በእግዚአብሔር ፊት ማሳለፉ ነበረ። ሌላው በዚህ በልማድ ውስጥ የምናየው ወይም የምናስተውለው አንድ ነገር ምን መሰላችሁ? ኢየሱስ በክፉ ጊዜም በደግ ጊዜም ነው የሚጸልየው ነበር። ከኔ ጋር ናችሁ? የሱ ጾም ጸሎት መከራ ሲመጣ ብቻ አይደለም፣ ወይ ደግሞ የሆነ ችግር ሲገጥመው አይደለም ምናምን ብሎ አይደለም ዘሎ የሚገባው። በፊትም እዛው ነው ያለው። አሜን በል እስቲ። ምክንያቱም ከዛ በፊት ነግሬያችኋለሁ ልማዱ ነው ተብሏል። አሁን መከራ መጥቷል። መከራውን እንደሌላ ሰው የሆነ ህልም ብልጭ ብሎለት አይደለም ያየው፣ ወይ ደግሞ በራይ የሆነ ነገር አይደለም ያየው። ኢየሱስ ያ ቃል የመጣበት ሰዓት ደረሰ። ከፊት ለፊት አየው። ከባድ ሰዓት ነው እና ግን ልማዱ የተጠራበትን ዓላማ እንዲያስፈጽም አድርጎታል። ጸሎት ሁለት ውጤት አለው ብለን እናስተምራለን።
ጸሎት ሁለት ነገር ነው የሚያደርገው። በጣም ስትጸልይ ከፊት ለፊት ያለውን ችግር አንዳንዴ፣ ሁሌ አይደለም፣ ይሄን ስሙ፣ አንዳንዴ ይቀይረዋል። አንዳንዴ ግን አንተን ይቀይራል። ግን ተሁለት አንዱ ነው። ተጸለይ ከሁለት አንዱ ግን ታገኛለህ። ምን ማለት ነው? ችግሩ ከፊት ለፊት ሲመጣ ጽፈው ረጋግጠው እንድትሄድ ያደርጋል። ካልሆነ ግን ችግሩን የምትቋቋምበት ኃይል ይሰጣል። ቢያንስ አይጥልህም። እግዚአብሔር የተባረከ ይሁን። ድል እንዳትነሳ ግን ያደርጋል። እና የኢየሱስ ልምምድ ይሄ ነበር። የኔና ያንቺስ ልምምድ ምንድነው? ይሄን ያህል ካልኩ ስለ ልምምድ ይበቃል። ሁለተኛ በዚሁ ክፍል ላይ የምናየው ጌታ በዚህ ክፍል ላይ በጣም ልብ የሚነካ ታሪክ ይነግረናል። ማቴዎስ 26 ላይ ቀደም እንደነገርኳችሁ 36 ላይም እንደዚህ ይላል። በዚያን ጊዜም ኢየሱስ ከነርሱ ጋር ጌትሰማኒ ወደምትባል ስፍራ ወጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጉ አላቸው ይላል። ኢየሱስ ሁለተኛ የምናየው ነፍሱ እስከ ሞት ድረስ ተጨነቀች የሚል ነው። ኢየሱስ ተጨንቋል፣ ያውም እስከ ሞት ድረስ ይላል። አሁን ይሄን ሊገባን አይችልም። በጣም መጨነቅን እናውቃለን፣ ግን እስከ ሞት ድረስ አናውቅም። ነፍሱ እስከ ሞት ድረስ ተጨነቀች። ያው እኛ የሚያስጨንቀን አንዳንዴ የሆነ ውጤት አለው ብለን ነው አይደል? የሚያስጨንቀን ነገር እንደው ወይኔ ይሄ ነገር ይሆናል የሚል አለ። ግን ልትሞቱ እርግጠኛ እንደሆናችሁ ስትሆኑ ያለ ጭንቀት ሊገለጽ የሚችል አይደለም በሰው ቋንቋ። አሁን ትዝ ስላለኝ ነው አንዲት ልጅ ስትመሰክር፣ አማኝ አይደለችም አክቹሊ፣ ግን ስትናገር የሰማዋት ነው። ሳውዲ አረቢያ ውስጥ ያው ሰው ቤት ይሁን እንደዚህ ሆነ ቦታ እየሰራች ድንገት ወጣ ስል እዛ ጎረቤት ያለ ሰው ሁሉ ጊዜ በቃ ሻይ ጋብዘኛል የሆነ ነገር በቃ ብቻ ሰላምታ አለን አለች። እና ወጣ ብዬ ስል ሰውየው የለም አለች። እንዴ የት ነው ያለው ብዬ በሩን ክፍት አድርጌ ስገባ እዛ ደም በደም ሆኖ ተገሎ ወድቋል አለች። ከዛ በኋላ የሀገር ቤት ሰው እሪታዋን ቅልጥ ስታደርግ ሰዎች ሲመጡ ፖሊሶች ኢሚዲየትሊ መተው ያዟት ማለት ነው። እሷን እኔ አይደለሁም ነኝ፣ አሁን ማንም ሊረዳት አይችልም፣ የተገኘችው እሷ ነች። ወስደው ቀጥታ ወደ ቤት አስገቧት። እና እዛ ሀገር ደግሞ ሰው ከገደላችሁ ምንም ጥያቄ የለም፣ በአደባባይ አንገታቸውን የሚቆርጧችሁ። እና ወደ ቤት አስገብተው በቃ መቼ እንደምትገደል አይነት አወቀች። ገባችኋል? እና ከዚህ የተነሳ ማረገውን ሁሉ አላቅም አለች። በቃ ማረገውን ሁሉ እንደምሞት አወቅኳለች። በቃ አንገቴን ሊቆርጡኝ ነው። እና ያ ጭንቀቷ አሁን እዚህ ጋር ካሉ ጋር የተወሰነ ነገር ስለመጣልኝ፣ ምክንያቱም እንደምትጠርድ አውቃለች። ግን እግዚአብሔር ቸር አይደል? በኋላ ገዳዩ መጥቶ እጅ ሰጥቶ እሷን በነፃ አስወጡ። ብቻ የእግዚአብሔር ተአምር ሆኖላት። ምን ልል ነው? እስከ ሞት ድረስ መጨነቅ ይሄ ነው። ሞት ከፊት እንዳለ እርግጠኛ ሆነ ዛሬ ስታድር ማለት ነው። እና ታዲያ ምንድነው ስለ ኢየሱስ መጨነቅ የምትነግረን ካላችሁ፣ ሲጨነቅ ምን አረገ ነው። አየህ፣ አንዳንዴ ፈተናዎቻችን የሚፈልጉት ውጤት አለ ወደኛ ሲመጡ። እኛ ግን ከዛ ከሚጠበቅባቸው እነሱ ኤክስፔክት ከሚያደርጉት ውጤት ሌላ ኑሮ እንድንኖር እግዚአብሔር ይፈልጋል። ምን ማለቴ ነው? ፈተናውን ያመጣው አካል አጋንንት ሊሆን ይችላል፣ ማንም ሊሆን ይችላል። ፈተናው ሲመጣ ግን ውጤት አለው፣ እንዲህ ሳረግበት እንዲህ ይሆናል የሚል። ያ ውጤት እንዳይመጣ አማኝ መስራት አለበት። ሌላ ተቃራኒ ውጤት ማምጣት አለበት። ከነኚህ መካከል አንዱ ዓላማን ማስጣል ነው። አየህ፣ አሁን ሞት ነው። ሞት እንዴት ከባድ ነው! ሁላችንም የምናውቀው ነው። መቼም ሞት ከባድ ነው ለስጋ ለባሽ። ኢየሱስ ይሄን ስጋን የለበሰው።
ስለዚህ አሁን ሞትን ያየ ስለሆነ ተጨነቀ። ነፍሱ እስከ ሞት ድረስ ተጨነቀች ይላል። ግንስ እስከ ሞት ድረስ ያስጨነቀው ነገር ዓላማውን አላስጣለውም ነበር። ወገኖቼ ጭንቀት ቅድም እንደነገርኳችሁ ወይም ፈተናዎች ክፋታቸው አቅጣጫ ያስቀይራሉ። ወደ ሌላ አቅጣጫ እንድትሄድ ያደርገዋል። ምክንያቱም ያ መንገድ አስጨናቂ ከመሆኑ የተነሳ እኔ ብሸሽስ ብለህ ዞር እንድትል ያደርጋሉ። ኢየሱስ ግን ይሄን አላረገም። በጭንቀት ውስጥ ይጸልይ ነበር። ሃሌሉያ። በጨነቃችሁ ጊዜ የምታደርጉት ምንድነው? ባለፈም ስናይ ነበር ስለ ጭንቀት። አካዝ የሚባለው ንጉስ በተጨነቀ ጊዜ ይላል ሁለተኛ ዜና 28:22 ላይ በተጨነቀ ጊዜ እግዚአብሔር መበደል አበዛ ተብሎ የተጻፈለት ንጉስ አለ። አይ ሲጨነቅ እግዚአብሔርን መበደል አበዛ ይላል። እየበደለ ነበር እኮ በፊት ጨመረበት። በዚህ ክፍል ላይ ግን ሌሎች ምናሴ ደግሞ ክፉ አድራጊው ባለፈም ስናነሳው ነበር። እሱ ደግሞ ሁለተኛ ዜና 33:12 ላይ በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ ይላል። ሁሌም እግዚአብሔርን መፈለግ እንደነገርኳችሁ አስፈላጊ ነው። ነገር ግን በተለይ አስጨናቂ ነገር ሲመጣ ምግብ ዞር በል ማለት ያስፈልጋል። በጌታ ፊት ሆናለሁ ማለት ያስፈልጋል። ዝም ብሎ እየዞሩ ከችግሩ ጋር መገናኘት አያስፈልግም። ወደ ጓዳ መግባት ያስፈልጋል። ፊቱን መፈለግ እናነሳዋለን። ብዙ ጊዜ ስለ ጾምና ጸሎት ስናነሳ አንድ ያጋንንት ማውጣት አቃታቸው ሐዋርያት። እንግዲህ ከዛ ፊት ስንት አስወጥተዋል ሄደው ኢየሱስ በሌለበት ራሱ ስንት አስወጥተዋል ተልከው። አንድ ቀን ግን ቻሌንጅ ገጠማቸው። ውጣ ሲሉት አልወጣም አለ። ቢሉት ጴጥሮስና ሲባል ዮሐንስ ቢመጣ ማንም አይበግረኝም አለ። አልወጣም አለ። ከዛ ወደ ጌታ መጡት። እንደውም ቤተሰቦቹ ናቸው መተው አረ ይሄ ልጅ በቃ አንዴ በውሃ አንዴ በሳት ይጥለዋል፣ ወደ ደቀ መዛሙርቶች አመጣ ነው እነሱ ሊያስወጡት አልቻሉም አሉ። ከዛ ኢየሱስ ሂድ ሲለው ጮሆ እዛም ፈራቅጦ ጥሎ ሄደ ይላል። ከዛ ሐዋርያት እንዲህ አሉ፣ ለኛ ያልወጣው ለምንድን ነው? ነገ አንተ ባትኖርስ? ገባችኋል? ነገ አንተ ሳትኖር የማይወጣ ጋንንት ሊገጥመን ነው ማለት ነው። ምንድነው የሚሻለው አሉ። እንዲህ አይነቱ ወገን አላችሁ፣ አለቃው መንፈስ ነው። እንዲህ አይነቱ ወገን ዝም ብሎ ውጣ ስትሉት የሚወጣ አይደለም። በጾምና በጸሎት ካልሆነ በቀር አይወጣም አላቸው ይላል። አሃ አየ እንዲህ ጠንከር ያለ አጋንንት ሲመጣ ጾም ጸሎት ያዙና አስወጡት ነው ያለው። ትንሽ ዞር እናርገው። አጋንንትም ባይሆን ጠንከር ያለ ችግር ሲገጥም ጾምና ጸሎት ይፈልጋል። በኖርማል ጸሎት አልሰበር ካለ በጾም ጸሎት ይሰበራል። ጊዜ መውሰድ ይፈልጋል። አንዳንዴ እኮ መናፍስቶች የኛን ጽናትና አቋም ይፈትሻሉ። አንዳንዴ ችግር ሲገጥመን 3 ቀን እንገባበታለን። ችግሩ ካልሄደ እምንተው ከሆነ መናፍስቶቹ ቆቆማሉ እንደምንም ብለው 3 ቀን ነው በቃ ግድ የለም 3 ቀን ነው ያለው ግድ የለም በርታ ብለው 3 ቀኑ ሲያልፍ ይመለሳሉ። ቦታው ላይ ነው ያሉት። አንተ ግን እስኪወጡ ካልክስ 3 ቀንም ሳይደርስ ይወጣሉ። አቋምህን ያያሉ። አንዳንዴ ችግሮቻችንን ጊዜ መስጠት የለብን። እገባበታለሁ እግዚአብሔር መልስ እስኪያመጣ ድረስ ዝም አትበሉ አለ። እረፍትም አትስጡት። ኢየሩሳሌምን ለምስጋና በምድር ላይ ለምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍትን አትስጡት አላቸው ይላል። የማያርፍ መሆን አለበት እና ኢየሱስ ጸለየ። ሌሊቱን ሙሉ ሲጸልይ ነው ያደረው። ነገ ሊሞት ዛሬ ይጸልያል። ሌላው ኢየሱስ በተጨነቀ ጊዜ የማይገባ ቃል አልተናገረም ነበር። ጭንቀት ክፉ ቃል ያናገራል።
ኢሳይያስ 53ን እስቲ አውጡ። በጣም ስለ ጌታ ከተነገሩበት ክፍሎች ዋናው ነው። ቁጥር 7 በተለይ እንዲህ ይላል፣ ተጨነቀ ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ተጨነቀ ይልና ተሰቃየም ብሎ አፉን ግን አልከፈተም ይላል። አፉን አልከፈተም ሲል እንዲያ አላለም ማለት አይደለም። ገብታችኋል አይደል? አልተናገረም። ክፉ ሊያናግር የሚችል ፈተና ነው። እሱ ግን አልተናገረም። እንደው አንድ ለመታረድ የምትሄድ ጠቦት በግ በዛ ነው ምሳሌ የሰጡት። በሸላቾች ፊት ዝም እንደሚል ጸጉሯን ልትላጭ እንደምትሄድ በግ ጸጥ ብሎ ነው የሄደው ይላል። ወገኖቼ አንዳንዴ ፈተናዎች ሲገጥሙን በህይወት ችግር ውስጥ ስናልፍ ፈተናውን እኛው ራሳችንን እናባብሳለን። አንዳንዴ እኛውን የምናባብሰው ነዳጅ እንጨምርበታለን እሳቱ ላይ። ምን በማድረግ የገጠመኝን የህይወት ፈተና እግዚአብሔር እንዲረዳኝ መጮህ ሲገባኝ ከሰዎች ጋር አገናኛኛለሁ። አይ ከሰዎች ጋር ጣላበታለሁ። በዚህ ላይ ጨምሬ ፈተናው በራሱ እኮ በቂ ነበር። እንደገና ሌላ አጋዥ በራሴ ላይ ፈጥራለሁ። ከዚህ የተነሳ ከንቱ ቃል የማይገባ ቃል ሰዎች ይናገራሉ። በመጽሐፍ ቅዱስ ውጪም በመጽሐፍ ቅዱስም አንዳንድ ሰዎች ክፉ ቃል ሲገጥማቸው የማይገባ ነገር የተናገሩ አሉ፣ በእግዚአብሔር ላይም በሰውም ላይ። ቀኑ እስኪያልፍ ዝም በሉ። አሜን በሉ እስቲ። ክፉ ቃል አትናገሩ። ክፉ ቃል መርዝ ነው። መጽሐፍ ቅዱስ ስለ ቃል ኃይል ሲናገር ከአንደበታቸው በታች የእባብ መርዝ አለ ሚል ቃል አንበባቸው። ምን ማለት እንደሆነ ታውቃለህ? ሲናገሩ ይነድፋሉ ማለት ነው። እባብ ደግሞ መርዝ በሰውነት ውስጥ ገባ ማለት ገዳይ ነው፣ ይገላል ማለት ነው። ቃላቸው እንደተሳለ ሰይፍ ነው ይላል በሌላ ቦታ ላይ ደግሞ። እና አንደበት እሳት ነው ይላል ደግሞ። የፍጥረትን ሩጫ ያቃጥላል። ስለዚህ ዝም ብሎ መናገር አይገባም። ስለማውቅበት ስለምችልበት ሰው የሚጎዳ ቃል በተለይ እንደ አማኝ መናገር የለብንም። አንዳንድ ሰው እንደፈለገ ይናገራል። ጥሩ አይደለም። እግዚአብሔር ዘር ያሰጭናል። ይሄን ጎን ለጎን ነግራችኋል። የማይገባ ቃል በተቻላችሁ መጠን አትናገሩ። አንድ ባል አንድ ጊዜ ቁጡ ሚስቱን ሁሉ ጊዜ እየተቆጣች ገና ተቆጣ ነው የሚጀምረው እና ግራ ገባውና ምን አለ፣ እስቲ አንዴ የሆነ ነገር ልሰጥሽ ፈልጌ ነበር አላት። ምንድነው አለች። በትንሽዬ ጨርቅ በባግ ነገር የተቋጠረ ነገር አመጣና መዶሻ ይዞ ሰጣት። ምንድነው አለች። ክፈችው አላት። ስትከፍተው ምስማር ነው፣ ምስማሮች ናቸው። እና ምን እንደማደርገው ይሄን አለች። ባልሽ አይደለሁ? አዎ። እንግዲህ ምልሽን ታረጋለሽ አላት። እሺ። አንድ ጊዜ ልክ በተቆጣሽ ቁጥር ሂጂና ይሄንን ምስማር አጥሩ ላይ አንዱን ምቺ በመዶሻ አላት። እሺ ብላ እዛው ትንሽ እንደቆየች ሲጀምር አያት ትዝ አላትና ሄደችና በመዶሻ እሷም ደግሞ ያው ብዙ ጊዜ ማልፈጀባትም በጣም ቁጡ ስለሆነች ቶሎ ጨረሰችው። በ15ኛው ነው በወሩ ያንን የሚያክል ጨርሳ መጣች። አጥር ላይ እንዳለ ጠቅጠቃ ሲላት ጨረስኩ አለች። ጨረሽ? አዎ። አሁን ደግሞ አላት የሚያስቆጣ ነገር ሲመጣ ራስሽን ግዢና ራስሽን በገዛሽ ቀን ሂጂና አንዱን ንቀይ አላት። በመስማሩ በመንቂያው በመዶሻው። እሺ አለች። አሁን የሆነ ነገር የሚያስቆጣ ሲመጣ ብቻ ዋጥ ታርጓለች ትዝ ስለሚላት እና ከዛ ሄዳ አንድ መስማር ትነቅላለች። ምክንያቱም ቶሎ መጨረስ አለብኝ ብላ እያለች ነቅላ ጨረሰች። እና መስማሩም እንደገና በባጊዛ ጨርሻለሁ አለች። እስቲ አለ ጨርሻ፣ እስቲ ነይ እንሂድ እዛ ቦታ አላት።
እንትኑ ጋር ሄዱ አጥሩ ላይ ሲሄዱ ቀዳዳ አለው እንግዲህ ያው ምስማሬው ጋጋው አይደለም ወቅተሻል አላት ደግሞ ነቅለሻል አላት ይሄን ግን ልታስቀሪው አትችይም ማለት አላስፈላጊ ቃል በሰው ህይወት እንዲሁ ነው ጠባሳ ይተዋል ልክ ነው አንቺ ወቅተሽ ሊሆን ይችላል ይቅርታም ብለሽ ምናምን ትተሽዋል ግን ሰዎቹ ሳይፈልጉት በህይወታቸው ላይ እንደዚህ ቀዳዳ ይተዋል ስለዚህ አላስፈላጊ ቃል አትናገሪ ብሎ መከራት ወገኖቼ አንዳንዴ ስጋ ለባሽ ስለሆናችሁ የሚነገሩ ቃላት ይጎዷችኋል እኔ ግን ዛሬ መመክራችሁ ከዚህ ያለፈ አልፋችሁ ቁስላችሁ ሽሮ ተረማምዳችሁ የምትሄዱበትን አቅም እግዚአብሔር ይስጣችሁ አለዛ አንዳንድ ሰዎች እንዲህ ጎብጠው የሚሄዱ አሉ ምን ሲባል እንዲህ አለችኝ ብለው ማለት አለኝ ብለው ተሰብረው የሚሄዱ ሰዎች አሉ በተቻላችሁ መጠን ጉዳታችሁን ሜዲቴት አታድርጉ የተወጋችሁ ደግሞ ማለት ነው እስካው ወገዎቹ ነው ያለው የተወረወረባችሁ ለወደፊቱ ጋሻ ይኖራችሁ አይው እንደዚህ ብሎ የሚመጣውን ቃል አታስገባ እንዴ ያኛው ሶኬት እንደመጣ ምን ታውቃለህ ከመናፍስት ጋር ተማክሮ ሊሆን ይችላል ይመጣ አይደል እዛው ውሉ አዳሩን የታውቃለህ መጥቶ ስለሰነዘረብህ ዝም ብለህ አስገብተህ ደረት ታስወጋለህ እንዴ ልብ ኖ አልፈቅድም ብለህ ዞር ማለት አለብህ ግን እስካሁን ካለም አሳጥቡት ይዱና ጌታው ልቤን ፈውስ እኔ አልፈልግም ቀዳዳው ይደፈን አንጻኝ እኔ በማንደም ቅሬታ እንዲኖር አልፈልግም ብሎ ሰዎችን መልቀቅ ያስፈልጋል ኢየሱስ የተባረከ ይሁን በተጨነቃችሁ ጊዜ ፈተና በበዛ ጊዜ እርምጃችንን እንጠንቀቅ ነገስታት እንዲህ ብለዋል አይደለም የሚያስጨንቅ ነገር ከቧቸው እነ ዮሳፍጥ ተከበው በጠላት ነገሩ አስጨናቂ ነው አስቡ ሶስት ነገስታት መተው ከበውሃል እዚህ ታች ነው ያሉት ወንዙታች ብለው ቤተ መንግስት መተው ሲነግሩ ያን ሊቋቋም የሚችል ጦር የሌለው ሰው ያላሰበው ውጊያ እንዳለም ያላሰበ ሰውዬ በሰላም ጸሎቱን ጸልዮ ቁርስ እየበላ መጥቶ እንዲያነ ዜና ሲነግሩት እንዴት እንደሚያስጨንቅ ይው ነፍሳችን ተጨነቀች አለ ሄደና ግን ምን አረገ መሰላችሁ በእግዚአብሔር ፊት ተንበርክኮ እግዚአብሔር ሆይ አለ ዛቻቸውን ተመልከተ የላኩለትን ደብዳቤም ገልጦ ምን እንደምናደርግኛ እናቀባል ግን አይኖቻችን ወደ አንተ ናቸው ማለት ይላል መፍትሄ ወዳለ ሶሉሽን አንተ ጋር እንዳለ እናቃለን አንተ ጣልቃ ግባኝ እኛ አንችለው ብሏል እሺ ሌላው በዚህ በጌታ ኢየሱስ ሕይወት ውስጥ ያየሁት የእግዚአብሔርን ፈቃድ መፈለግ የሚል ነው የእግዚአብሔርን ፈቃድ በህይወታችን በኑሯችን መፈለግ እዚሁ ሉቃስ 22:42 ላይ አባቶይ ብትፈቅድ ይህች ጽዋ ከኔ ውሰድ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ከሰማይም መጥቶ የሚያበረታ መልአክ ታየው ይላል ወይ ጉድ አንዳንዴ ጸሎት መልስ እኮ ይገርባል አው ጌታ የጸለየው አድነኝ አስጥለኝ ይሄ ነገር ከባድ ነው አይቻለሁ ጽዋው መራራ ነው የሞት ነው እና ታድነኛለህ ወይ ፈቃዴ ያለ ፈቃዴ ይቅርልኝ ነው ገባ በኛ አባባል አሁን በኖርማሉ እንደዛ ነው ፈቃዴ ይቅርልኝ ነው ፈቃድህ ከሆነ ግን ተጣጣዋለሁ ነው ያለው ከዛ መልአክ ታየው የሚለው መልአክ ብዙ ጊዜ ሲመጣ ሊያድን ነው አይደል ካለበት ችግር እንቆቅልሽ ሊፈታልህ ነው ሊቆራርጥልህ ነው ይሄኛው ግን መጥቶ መሰለ ታየውና ሊያበረታው ነው ይላል ምን ማለት መሰለ ጨርሰው የኔ ፈቃድ ነው ጠጣ ኦኬ ምን እንማራለን በዚህ ክፍል የእግዚአብሔር ፈቃድ ማለት ከኔ ምቾትና ከኔ መከራ ጋር ግንኙነት የለውም ለካ እኔ ደስ ሲለኝ የእግዚአብሔር ፈቃድ ደስ አይለኝ ምናምን ምለው ነገር አይደለም በማይመች የህይወት መንገድ ውስጥ ሊያሳልፈኝ ይችላል የኔ አይደለም ያልኩት የእግዚአብሔር ፈቃድ ነው ያልኩታ የኔ ፈቃድ አይደለም
የእግዚአብሔር ከተባለ ደግሞ የሱን ፈቃድ ነው ሊወስንለት አልችልም። በዚህ ጋር መሄድ ይመቻል ብዬ እርግጠኛ ሆኜ ከሰዎች ጋር ተነጋግሬ ከዛ ከመጡ ሰዎች አጣርቼ ልሄድ ስል የኔ ፈቃድ በዚህ ነው ካል ያንን መተው ነው ያለብኝ። በሰዎች ምክር በሰዎች ልምድ ኤክስፒሪየንስ ባላቸው ሰዎች የማደርገው ነገር ውጤታማ ሊሆን አይችልም። የእግዚአብሔርን ፈቃድ መስማት ያስፈልጋል። ሐዋርያት ሥራ ምዕራፍ 27 ላይ እነ ጳውሎስና እነ ሉቃስ ታስረው በተለይ ጳውሎስ ታስሮ ወደ ሮም እየሄዱ በመርከብ ሊነሱ ሲሉ ጳውሎስ ከደሴቲቱ ላይ ሳይነሱ ገና ይሄ መንገዳችን ጥሩ አይደለም ማለት እነሱ ደግሞ ምን ይላል እዛ የተቀመጡባት ደሴት ሊከርሙባት የማይመች ስለሆነ ተነሱ ይላል። አልተመቻቸውም እዛ ጋር አይ ዶንት ኖ እንግዲህ ወይ ብርድ ይሁን ወይ ንፋስ ዝናብ አይ ዶንት ኖ ግን አልተመቻቸውም። ስለዚህ ስላልተመቻቸው ነው የተነሱት። እና አንዳንድ ሰዎች ሲጠይቁ ደግሞ በዚህ ጊዜ አየሩ በጣም ነፋሻ ጥሩ ነው ለመርከብ ጉዞ ተብለው ሰምተዋል። ጳውሎስ ግን የሰማው ሌላ ነገር ነው። ምን የሚለው በመንገዳችን ላይ ጥፋት ያለው ጥፋቱ ደግሞ በመርከቡ ላይ ብቻ ቢሆን ምንም አይደለም በህይወት ላይ ሁሉ ጥፋት ያለውና እንቅር አለ። ይሄን ሲል ለመርከቡ ካፒቴንና ለመርከቡ ባለቤት ነገሯቸው። አራ አንድ ሰውዬ እስረኛ መንገዳችን ጥሩ አይደለም ይላል ሲሉ ካፒቴን ነው መርከበኛ ነው ይላሉ። ያው እንግዲህ ምንም ጥያቄ የለውም። አራ አይመስልንም እና ታዲያ ነጋዴ ነው ብዙ ጊዜ ይመላለሳል አይ እንደሱም አይደለም እስቲ ጥሩት ተባለ። ከዛ ምንድነው ያልከው ሲሉት መንገዳችን ጥሩ አይደለም እንዴ ከዚህ በፊት ሄደሃል? አይ አልሄድኩም። አይ እግዚአብሔር ሰው እኮ ስትሆን ሰው ሊያምንህ የማይችለው ኤክስፒሪየንስ የለም ልምድ የለም። እና እነሱ ደግሞ ልምድ አላቸው። ልምድ ካላቸው ሰው ጋር እነሱ ልምድ ባላቸው ነገር ሐሳብ መስጠት ፌር ነው። እነሱ ሁሌ የሚሄዱበት የሚመጡበት ነው። ከዛ ከየት አመጣህሉት? አይ እኔ በቃ በመንፈስ የተረድቻለሁ መንገዳችን ላይ ጥፋት አለ ሲል ሳቁበት አሳቁበት። ምናልባትም እዛ ጋር ያለ እስረኛ ሁሉ ሞቷል በሳቅ። ድፍረቱ ደግሞ ሄዶ የመርከቡን ካፒቴን እኮ ነው እንደዛ ያለው እየተባለ ተስቆበታል። ጉዞ ተጀመረ። ጉዞ ሲጀምሩ እንዳሰቡት ሆነላቸው ይላል። ለአንድ ሳምንት ይሁን አይታወቅም። ግን መሃል ላይ ሲገቡ አውራቂስ የተባለው ንፋስ እነሱ ደግሞ ያቁታል በስም ያቁታል። ቶርኔዶ በቃ አሁን እዚህ ሀገር ስያሜ እንደሚሰጡት ማለት ነው። ኤልኒኖ ምናምን እንደሚባለው ሄሪኬን መጣ። አደገኛ የሆነ እነሱ ስም ያወጡለት አውራቂስ ብለው የሰየሙት መጣ የጳውሎስን ቃል ያስፈጽም። ከዛ መርከቢቱን መታት ይላል። ሲመታት በተቻለ መጠን ወደ ጥግ ለመሄድ ሞከሩ። አላደረሳቸውም ጊዜም አልሰጣቸውም። ከዛ ምን አሉ መሰላችሁ? ለቀነው ተነዳን ይላል። ወደ ፈለገው አሁን ካፒቴን የመርከቡ መሪ ሾፌሩ አይደለም መርከቡን የሚነዳው ነፋሱ ሆነ። ወደ ፈለገው ሊወስዳት ነጠቀ። አሁን አያችሁ በሰማነው ኖሮ የሚል ሐሳብ ውስጥ ገቡ። ብንሰማውስ እሱ እኮ አትሂዱ ብሎ ነበር። ደስ የሚለኝ ግን ጳውሎስ እንደገና ቆመ። በረሃብ ረቧቸዋል። ስንት ቀን አልበሉም። ሞት ነው እየታያቸው ያለው። እሱ ግን ቆሞ አጨበጨበ። ምንድነው እስቲ ባለፈው አትሂዱ ብሎን ሄደናል እስቲ ምንድነው አሁን ደግሞ የሚለው ተባለ። አሁን ጆሮ ተሰጠው። ምንድነው ሲሉ አትነሱ ብያችሁ ነበር አለ። አዎ ብለህ ነበር። አሁን መውጫ አለው ሌላ መንገድ አለ ሌላ አማራጭ አለ እስቲ ንገር ሲሉ አሁንም አይዟችሁ አለ። ተስፋ አለ የማመልከው አምላክ የላከው መልአክ ዛሬ ባጠገቤ ቆሞ እንዲህ አለኝ ከናንተ መካከል አንድም ሰው አይጠፋም አንተም ደግሞ በቄሳር ፊት ቆመህ ትመሰክርልኛለህ ብሏልና የተናገረኝ አምላክ እንደተናገረ እንደሚያደርገው አምነዋለሁ አላቸው ይላል። ሃሌሉያ! እስቲ ክብር ተሰጡታላችሁ ለዚህ ጌታ። ይኸውልህ በእግዚአብሔር ፕሮግራም ውስጥ ገብተህ ስትሄድ ከሰዎች ጋር ትጣላለህ። ልምድ ካላቸው ሰዎች ጋር አትስማማም። ያንተን ኮምፎርት አይጠብቅም። ስንት ሰው ነው በመድር ላይ ተወልዶ እግዚአብሔር ባየለት ፕሮግራም ውስጥ ሄዶ ከድል የደረሰ? ትልቁ ጀግና ስኬታማ እሱ ነው።
አየ ኢየሱስ እኮ ንጉስ ሊያርጉት ሞክረው ነበር። ዮሐንስ ወንጌል 6 አንብቡ። ያን ሁሉ 5000 ሰው ከመገበ በአንድ ወጣት ልጅ ምሳቃ 5000 ሰው መግቡ 12 መሶብ ነው የተረፈው። ስለዚህ በማግስቱ እንዳለ አገሬው ግልብጥ ብሎ የመጣው ንጉስ ሊያርጉት። ለምን? በቃ ይሄ ሰውዬ ሳይሳርሱ ሳያጭዱ ሊያበላቸው ነው አይነት ነው የነሱ ሂሳብ። ኢየሱስ እና ደግሞ ምንድን ያሉት እንድናምንህ አሉ። አዳዲሶች ናቸው አይ ቲንክ የመጡት እነኛ። እስቲ ተአምር አሳየ ሙሴ ከሰማይ መና አውርዶ እንዳበላቸው ለኛም አሳየን አሉ። በሌላ አነጋገር ሰጣወርድ እንግዲህ እንበላለን ሊሉ ማለት ነው። ኢየሱስ ደግሞ አይ ሙሴ አይደለም እኮ አላቸው። በመጀመሪያም ተአምራቱን ያደረገው የኔ አባት ነው አባቴ ነው ብሎ ሲሸኛቸው ይታያል። ምንድነው ልነግራችሁ የምፈልገው? የጌታን ፈቃድ ላደርግ ከወሰንኩኝ የኔን ምቾት ወደ ጎን ማስቀመጥ አለብኝ። የኔን ፕላን ማስቀመጥ አለብኝ። እኔ ከልጅነቴ ጀምሮ ሳቀደው ድሪምስ አድርገው የነበረውን ነገር ወደ ጎን ማድረግ አለብኝ። የጌታን ብያለሁ። ስለዚህ ኢየሱስ የሚያበረታው መልአክ ታየው ይላል። አንዳንዴ አላየሽም? በህይወት መንገድሽ ላይ እየሄድሽ ነገሮች አለምለም ብሎ የተነገረሽና አንቺ ተቃራኒ ሆናችሁ አይ እንደሱ ነገር ዝም ብዬ ከየት እንደመጣሁት ማላቀም ብለሽ ቁጭ ስቲ ቃል ይመጣል። አይዞሽ ልጄ እኔ ነኝ ይላል። ልክ እንደሚያበረታው መልአክ ማለት ነው። ቀጥ ጉዞሽን እኔ ነኝ የነገርኩሽ። እንደገና ደግሞ አቅም ያስታጥቅሻል። ትቀጥላለህ ደግሞ እንደገና አንድ ቀን ዝለህ በቃ አየኝ የሚሆን አልመሰለኝም ስትል በራእይ ይመጣልሃል፣ በህልም ይደግፋል። እዛ እስክትደርስ የሚያበረታ ይላክልሃል። በጣም ይገርማችሁ ጌታ ኢየሱስ በመድር ላይ በተመላለሰበት ጊዜ ሁሉ ኑሮው ሞቱም የእግዚአብሔር ፍቃድ ነበር እንጂ የራሱ ፈቃድ ኖሮ አልነበረም። የራሱ ፈቃድ ልኖር ቢል በዓለማችን ላይ ስሙ የሚመዘገብ ሀብታም ይሆን ነበር ኢየሱስ። ገባችሁ? በዘመኑ የትም ቦታ ሄዶ ሮም ቢፈልግ አቴንስ፣ ግሪክ በዓለም ላይ ስልጣን ያለባቸው የሚባሉ አገሮች ላይ ሄዶ ተአምራት እየሰራ የፈለገው ማድረግ ይችል ነበር። የኔ ጌታ ግን ሆምለስ ሆኖ ወደ ደብረ ዘይት ተራራ ወጣ ብሎ ለሊቱን ሙሉ እዛ ሲጸልይ ያደረ የሚለው ለምን እንደው ታውቃለህ? ማደሪያ እንኳን የለውም። የሰው ልጅ አለው ለቀበሮች ጉርጓድ ለሰማይ ወፎች መሳፈሪያ ያላቸው የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው ይላል ሉቃስ 9 መጨረሻ ላይ ስታል። አንገቱን የሚያስገባበት እንኳን የለውም ማለት ሆምለስ ነው። ለምን መሰለ? የራሱን ክብር አይፈልግም። የራሱ የሆነ ይሄን ነገር አሳክቼ የሚለው ነገር የለውም። ያባቴን ነው የሚለው። ዮሐንስ 6:38 ላይ እንዲህ ይላል። ዮሐንስ ወንጌል 6:38 ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁ። ፈቃዴን ለማድረግ አይደለም ይላል። የላከኝ ፈቃድ ላደርግ ነው ከሰማይ የመጣሁት ብሎ ነግሯል። በተለይ ዮሐንስ 4 ላይ ያችን የሳማራይቱ ሴት አግኝቶ ያዋራት ደቀ መዛሙርት ምግብ ሊገዙ ወደ ከተማ ሄደው ነበር። ሲመጡ ኢየሱስና አንዲት ሴት እያወሩ ነው። ከዛ አዩና ማነችም ያለ የለም ምንድነችም ያለ የለም እያዩት ሴትየዋ ደግሞ እንስራዋን አስቀምጣ እየበረረች ስትሄዳዩ ምን አይነት ነገር ነው? ውሃ ልትቀዳ ነው የመጣችው። ውሃዋን እንኳን ይዛ እንዳትሄድ ያደረጋት ነገር ምን እያሉ እያወሩ ቀረብ ብለው ጌታ ሆይ ምሳ መጥቷል ሲሉት በላሁ አለ። ጠገብኩኝ አላቸው። እንዴ ያቺ ቅድሟ ሴትዮ ትሆን ያመጣችለት ወይስ ሌሎች ሰዎች ናቸው? እኛ ሳናቅ ገና እንግዳ ነን ለሀገሩ ማን አምጥቶልህ ነው ብለው ሲሉ ያለውን ራሱን ቃል በቃል ባነበው ጥሩ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አድርግ ዘንድ ስራውን ፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል መከርም ይመጣል ትሉ የለምን? እንወላችኋለሁ አይኖቻችሁን አንሱ፣ አዝመራውን እንደነጣ እርሻውንም ተመልከቱ። የሚያጭድ ደሞዙን ይቀበላል፣ የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባሉ ይላል። በላው ያላቸው ለካ
ያችን ሴትዮ ስነግራት እኔ ጠገብኩ የአባቴ ፈቃድ ይሄ ነው የተላኩበት ስለዚህ እኔ የላከኝን የአባቴን ፈቃድ ሳደርግ እጠግባለሁ አላቸው ምንድነው የሚያጠግብህ እህቴ ራስሽ ምንድነው ትላንት ስንጸልይ ነበር ቅዳሜ ራባችን ምንድነው ራብህ ጠዋት ተነስተህ እንደ እንጀራ የሚርብህ እንደ ውሃ የሚጠማህ ምንድነው አቤቱ አለ ዳዊት ጫካ ውስጥ ነው ቅድመታችንም እያነሳች ነበር በረሃ ውስጥ ነው ስጋዬ እንዴት አንተን ናፈቀች አለ ነፍሴ አንተን ተጠማች ብሎ እንጨትና ውሃ በሌለበት በመድረ በዳ ክብርህንና ኃይልህን አይ ዘንድ ነው ራብከኝ ይላል ጠማኸኝ ይላል የራበኝና የጠማኝ ምንም እንኳን በረሃ ውስጥ መድረ በዳ ውስጥ በሆን እንጀራና ውሃ አይደለም እዛው እኮ መጠማት ያለበት ረሃቡ በረሃ ውስጥ ከሆነ እኮ ዛፍ ነው መሆን ያለበት እንጨትና ውሃ የሚለው ዛፍ ማለት ነው ዛፍ አይደለም የራበኛል እዚህ እሳት እየወረደብኝ ንዳድ ጥላ አይደለም የምፈልገው አለ ውሃ አይደለም ማለት ሲባል እግዚአብሔር ራበኝ እግዚአብሔር ጠማኝ ይላል እንጨትና ውሃ በሌለበት በመድረ በዳ ክብርህንና ኃይልህን አይ ዘንድ ነው ባለችን ጥቂት በመትመስለው ቀን እግዚአብሔርን እናክብር ሃሌሉያ መጨረሻ ላይ ዮሐንስ 17 ቁጥር 4 ላይ ጌታ ራሱ ሲጸልይ የመጨረሻው ለሐዋርያት የጸለየው ጸሎት ላይ ዮሐንስ 17 ቁጥር 4 ላይ ምን ይላል አባቶ ይላል እኔ ላደርገው የሰጠኝን ሥራ ፈጽሜ በመድር አከበርኩ አንተ ደግሞ ከድሮ ጀምሮ ከጥንት ጀምሮ በነበረው ክብርህ አክብረኛለሁ ይላል አከበርኩ ይላል አይ ጨርስ የተሰጠኝ ሚሽን አካምፕሊሽ አድርጌያለሁ ጨርስኩ ነው የሚለው እንዴት ያለ ጀግና ነው ሃሌሉያ ሌላ ፈጠን ልበልና አራተኛው በዚህ መጽሐፍ ውስጥ ያየሁት ሁሉ ትተውት ሸሹ ይላል በክፉ ቀን ሁሉ ሲከዳ ሁሉ ሲተው ኢየሱስ ይታያል ይገርማል ሁሉም ሸሹት በተለይ ይሁዳ ነው እንግዲህ በዋናነት በዚህ ክፍል ላይ ወንበዴዎቹን እየመራ ይዞ የመጣው ክፍሉን ዋና የምፈልጋትን ክፍል አንብብ ብዬ ነው አው በተለይ ሉቃስ ሁለት ሐሳቦችን በዚህ ክፍል ላይ ጠቅሶና ያለን ሉቃስ 22:47 ላይ ገናም ሲናገር እነሆ ሰዎች መጡ ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር ሊስመውም ወደ ኢየሱስ ቀረበ ኢየሱስ ግን ይሁዳ ሆይ በመሳም የሰው ልጅ አሳልፈ ተሰጣለህና አለው ይላል እና ይሄን ክፍል ቀስ ብላችሁ ስታነቡት እንግዲህ ታገኛላችሁ አሁን ዳይሬክት ቁጥሩን ስላላገኘሁት ነው ሁሉም እንደሸሹት ይናገራል እንዳለ ደቀ መዛሙርቱ ሸሹ ይላል ተበተኑ ይሄ በጣም ከባድ ነው በመከራ ቀን ወዳጅ ሲከዳ ወንበዴዎች እንደምትይዙ ልትይዙ ይመጣችሁ ነው ይላል አው እሺ አግኝቻለሁ ማርቆስ 14 ላይ ነው በተለይ የተጻፈ ቁጥር 50 ማርቆስ 14:50 ላይ ምን ይላል ሁሉም ትተውት ሸሹ ይላል
እንደውችን ቃል ዳይሬክት ስለፈለኳት ነው ይው እንጂ ስናነባት አጭር ቃል ነች ግን እንዴት ከባድ ነው አብረው 3 አመት ከ6 ወር ሙሉ ሲበሉ ሲጠጡ አንለይህም እነ ጴጥሮስ ታስተውሳላችሁ የፈለገ ነገር ይምጣ ካንተ እንዴት እንርቃለን ምናም ሲሉ ኖረው ክፉ ቃል ሲመጣ አንተ የሰው ማንነት ይገልጣል ብን እንደው ትንሽ እንኳን ለመከራከር የሞከረ የለም የሞከሩትም ጤናማ አይደለም ቀጥሎ የምናየው ነጥብ ነው ሸሹ ይላል አቤት እንዴት እንደሚያም ከመከራው ያላነሰ ህመም ያለው በክፉ ቀናችሁ ወዳድ ሲገዳችሁ ሲሸሻችሁ ብቻችሁን እንደሆናችሁ ሲሰማችሁ ቀላል አይደለም እያንዳንዷ የምትኖሩባትን ቀን ምስጋና ለእግዚአብሔር የምታመጡ ያርጋችሁ እድል ነው ልንገር አንድ ቀን መኖር እድል ነው የእግዚአብሔርን ሐሳብ ፈቃድ ለማድረግ እድል ነው አንድ ቀን ማመስገን ያስፈልጋል ግዴ ለሜት ጋር እንደምንቆም አናቅም አሁን በካሜራ የዛሬ 20 አመት ተብሎ ወደፊት 20 አመት ማለት ነው ሲታይ እዚህ ጋር ምን ኖር ስንቶቻችን ነን አናቅም 30 ካረግ ነው ደግሞ በጣም አናቅም ግባ ሩቅ ይመስለናል እኮ እድል ነው ማመስገን ያስፈልጋል እንትን አታርጉ ይሄ ገና እንዲ ሊሆን ይችላል እንዲ በገና በረከት ያለው ነገር አስጨንቃችሁ ዛሬን ከኖራችሁ አመስግኑ አንድ ጠቢብ ሰው ንጉስ ጋር ቀርባሉ እና ንጉስ ጋር ተቀርባለህ አስደናቂ ተአምር ትሰራለህ ተብሏልና ለንጉሱ ተአምር ትሰራለታለህ ተባለ አሉ እሺ ብሎ በቃ ሲያስጨንቀው ለንጉሱ ምን አይነት ተአምር ነው ማረገው እያለ በቃ ሲያስብ ሲያወጣ ሲያወር ለብዙ ዘመን አስቦ መጨረሻ ላይ ወሰዱት ሲወስዱት በቃ እሱ ጥሩ ነገር ማረጉ ነው ቆመ ንጉሱ ህዝብ ተሰብስቦ ያው ምግብ ቀርቦ ነው ግብዣ ተደርጎ ነው የተጠራው አሁን አንድ ማረገው ትሪክ አለ ምናምን ነገር አለና የንጉሱን ዘውድ እንዲጠፋ አረገ ገባችሁ አይደል በማጂክ ምናምን ማለት ነው ተሰወረ ከዛ ህዝብ ሁሉ ጮሃ አጨበጨበ ንጉሱ ግን አላጨበጨበም ተቆጣ ከዛ ቢመለስም ንጉሱ ወሰዱት ወደ እስር ቤት አለ በኔ ቀልዳል አለ አንዳንድ ያላሰባችሁት ነገር ይገጥማል አይደል ሰውየው ወስዶ ወህኒ ቤት ከዛ በሶስተኛው ቀን ነው በአራተኛው ቀን ንጉሱ ሲያስበው የበለጠ ያበሳጨው መጣና በሚቀጥለው እሁድ ይሰቀል አለ ይገደል በአደባባይ በህዝብ ፊት እንዲሰቀል አለ ሚስቱ ተጨነቀች የሰውየው ልጆቹ ተጨነቁ ጎረቤት ተጨነቀ በቃ ከዛ አውቆ ንጉሱ የመጨረሻው ቀን መሰናበቻም ስለሆነ እስረኞቹን አያለው አለ ሌሎችም ይሰቀሉ ስላሉ በፈረስ መጣ ሲመጣ ያም ሰው ያለ እዛ መሃል ከዛ ዘለልና እግሩ ስር ተደፍና እባክህ ብሎ ሲያለቅስ በፊት አታስብበትም ነበር የኔን ዘውድ ከጭንቅላቴ ላይ አውርደህ ትጫወታለህ አለው ጌታ ያለው መሞት እኮ ማንንም ይሞታል አለ እናስ እኔም እንደምሞት አንድ ቀን አውቀዋለሁ እኮ ዛሬም ብድን ማለት ግን አንድ የጀመርኩት ፕሮጀክት ነበር እሱ ሳልጨርስ መሞቴ ነው የሚቆጨኝ አለ ምንድነው ይሏል ፈረሴን ትሬን እያረኩት ነበር ሊበር አንድ አመት ጊዜ ቢሰጠኝ አበረው ነበር አለ ምኑን አለው ፈረሴን ታበራል አዎ እዛ ጋር ደግሞ የሆነ ነገር አሳይቷል ቢያንስ የሰውዬ እና ፈረስ ታበራል አዎ አንድ አመት ጊዜ ከተሰጠኝ ፈረሴን አበራለሁ አለ ካላበረክ ግን ትገደላለህ አለው ያን ጊዜ የፈለጋችሁትን እርምጃ ወሰዱብኛል ከዛ አንድ አመት ተራዝሞለታል ተብሎ ወደ ቤት ሄደ ሚስቱ ጋር እዛ ህዝብ ሁሉ ተሰብስቦ ያጽናኗት ነገር ይገደል ነው የተባለው ሰውዬ ከቻለ ከየት መጣ ሲባል ወጣሁኝ አለ እረ ሁሉም ተደሰተ ሚስትየው እስቲ አንዴ ያለችና ለሞኑ እንዴት ወጣ ስትለው ነገራት ታሪኩን እንደዚህ ፈረስ አበራለሁ ብዬ ታዲያ አንተ ፈረስ ታበራለህ እንዴ አለችው አላበር አለ ታዲያ ምን ቢሆን ብለን የነገርከው ማምሻ መድሜ ነው አንድ አመት ተጨመረልኝ ይቀላል ገባ አመት ከት ይገኛል አልቆልኝ ነበርኩ ፈረስ አበራለሁ ካልኩ በዚህና በሚመጣው አመት ውስጥ የሚፈጠር አላቀም ምን ያለ ብቻ አንድ ቀንም ካደርኩ ማመስገን ነው ያለ በስድስተኛው ወር ንጉሱ ድንገት ሞተ አሉ
እና ወንድሜ ማምሻም እድሜ ነው መሀል ላይ ምን እንደሚፈጠር አታውቅም። አንድ ቀን ስታድር ሃሌሉያ በል ካለ አለ። ኢየሱስ የተባረከ ይሁን። ሁሉም ትተው የሚሸሹበት ዘመን አለ። ዘመዶቼ ተቆረጡ፣ ወዳጆቼም ረሱኝ፣ ቤተሰቦቼም ሴቶች ባሪያዎቼም መጻተኛ አድርገው ቆጠሩኝ ይላል ኢዮብ 19:14 ላይ። ሁሉ ሰው ትተውኛል ይላል። የሚያልፍበትን ህመም ታውቃላችሁ። ከህመሙ በላይ የሚጎዳ ሚስቱ እንኳን እግዚአብሔር ስደብ አለችው። ዳዊትም ሲናገር በመዝሙር 27 ቁጥር 10 ላይ አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ ይላል። ጠላትስ ቢበድለኝ በታገስኩ ነበር፣ የሚጠሉኝም በራሴ ላይ ከፍ ከፍ ቢያደርጉ ምንም አልነበረም ማለት መዝሙር 55 ቁጥር 12 ጀምሮ። ነገር ወዳጄ የምለው አለ እንጀራዬን የበላ ተረከዜን በሌላ ያነሳ ይላል። ስለ ይሁዳ የተነገረ ነው። አንዳንዴ በጣም የሚጎዷችሁ ሰዎች በጣም የቀረቧችሁ ሰዎች ናቸው። ይሄን ታውቃላችሁ። በጣም ምክንያቱም ከፍት ታርጋችሁ ነው መስጠቱት፣ እነሱም በዛው በሰይፍ ደረታችሁን ይወጓችኋል። አደራ አንድ ነገር ልተውላችሁ፣ በዘመናችሁ በማንም ላይ ክፉ አታርጉ። ለራሳችሁ ብላችሁ ዘራለው ተበጅቶ ተጨምሮ የተነቀነቀ የተጨቆነ መስፈሪያ ቤታችሁ ይመጣል። ክፉም አትናገሩትም የማታደርጉትም ለራሳችሁ ብላችሁ ይሁን። የመጨረሻ ነጥብ ልናገርና ለዛሬው ልጨርስ። ሌላው መንፈሳዊውን ውጋ በስጋ ለመመከት የተደረገ ሙከራ ታያላችሁ። ይሄ ጴጥሮስ ያደረገው ነው። በስጋዊ ሊያድን ወይም ለመዳን የሞከረበት ነው። በተለይ ማቴዎስ 26 ከ36 ወርታች ስታነቡ ይሄን ሐሳብ ታገኛላችሁ። 3 ክፍሎች ስለማነብ ነው። እሺ 36 ጀምሮ ስታነቡ እንግዲህ ኢየሱስ እንዴት እንደተሰቃየ ይናገራል። በተለይ ቁጥር 52 ላይ እንዲህ ይላል። ቁጥር 51 እንዲህ ይላል፣ እነሆ ከኢየሱስ ጋር ከነበሩ አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። በዚያን ጊዜም ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ። ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይችል ይመስልሃልን አለው ይላል። ሰይፍ የሚያነሱ በሰይፍ ይጠፋሉ። ጴጥሮስ አየው ነገሩ። ሲያው ኢየሱስን ሊሰቅሉበት ነው። ምንድን ያለኝ አማራጭ አለ። ሰይፍ መዙ ማልኮስ የተባለውን ይላል በሌላ ወንጌል ጆሮውን ቆረጠው ወታደሩ። ኢየሱስ ሰይፍህን ወደ ሰገባ መልስ ይሄን ፍቀዱልኝ አለና ጆሮውን መልሶ ገጠመለት። አሁን በመንፈሳዊ አቅም እዛ ጸልይ ሲባል ተኝቶ በኋላ ሰይፍ ይውልስ ጸልይ ስትባል ከተኛ በኋላ ሰይፍ መምዘዝ ግድ ነው። ገባ? ሁለቱ ነው ያለ። ወይ ስጋ ይበረታል ወይ መንፈስ ይበረታል። አሁን እዛ ጋር ትጉና ጸልዩ ተው እያለ ሲለምን መጨረሻ ላይ አሁንማ ተኙ ያላቸው በቃ እንግዲህ ውጤቱ ያገኛቸዋል ማለት ነው። ሰይፍ መዘዘ። በህይወታችሁ ለሚገጥማችሁ ትግል ስጋዊ ምላሽ አትመልሱ። ለሰው ብላችሁ አይደለም ለራሳችሁ ብላችሁ መንፈሳዊ እንደሆነ አስቡ። ስለምትችሉበት አጣርቁ። እግዚአብሔር ያያላ። እኛ እኮ አሁን የገባንበት መንግስት የእግዚአብሔር መንግስት ነው። ጥንቃቄ ይፈልጋል። ውጊያችን ከደምና ከስጋ ጋር አይደለም ነው የሚለው። አንድ ታሪክ ልናገርና በዚሁ መጽሐፍ ቅዱስ ውስጥ አንደኛ ሳሙኤል ምዕራፍ 26 ቁጥር 8 ላይ ዳዊት ከሳኦል ፊት እየሸሸ ያለው ታሪክ ነው። አንደኛ ሳሙኤል 26ን ሙሉውን አንብቡት። በዚህ ክፍል ዳዊት አስቡት፣ ጠላቱ ሳኦል እያሳደደው እዚህ ጋር ያለው ተብለው እዛ ሰፈሩ። 3000 ጦር ነው ያዙ። ሰፍሮ እያሉ እንደተኙ እግዚአብሔር እንደተኙ ጠቆመው። ከዛ ሄዶ ዳዊት ቀስ ብሎ መሃላቸው ሲገባ ሳኦል ተኝቷል። የእህቱ የጹሪያ ልጅ አቢሳ የሚባለው አንድ ጊዜ በጦር ላጣብቀዋለው ሳኦልን።
ለምሳሌ አለው እግዚአብሔር በእጅ አሳልፌ እሰጣለሁ ያለው አለው ትንቢት ሁሉ እየነገረው ነው አንዴ ላጣብቀው አልደግመውም ልግደለው ሲለው ኖ ኖ ኖ ሞኝ ፈልጋለው ታሪኬን ማበላሸት አልፈልግም አልገልም አለው የተቀባ ነው ይሄ ሰው ኑሮ የፈለገ ይሁን አንድ ቀን ዘይት ፈሶበታል አልነካውም አልፈልግም እጄን አታነካካኝ ለምን መሰላለው ነገሬ እንዲበላሽ አልፈልግም በሰው እጅ ይሞታል ወይ ቀኑ ደርሶ ይሞታል ወይ ጦርነት መሃል ገብቶ እንደፈለገ ይሞት እንጂ ነው ያልገለው ሞኝን ፈልጋል አንድ ነገር ልንገራችሁ በዘመናችሁ አስተያየት እንኳን ሲሰጡ በተለይ ስለ አገልጋዮች ዝም ብላችሁ አትናገሩ ፍሩ እግዚአብሔር እንደምትፈሩ ለናንተ ብሎ አይደለም አገልጋይ ያረጋችሁ እግዚአብሔር አስቦ አገልጋይ ካረገው የሆነን ሰው አንተ ስትናገረው አታዋርደውም በራስ ላይ የምታመጣው ነገር አለ ይሄን እንደ አገልጋይ መናገር ትንሽ ደስ አይልም ግን እውነት ነው ምክንያቱም ዘሎ ነው አሁን አንዳንድ ሰዎች አስተያየት ይሄ እንደዚህ ሲሉ እኔ አላቅም ነው ማለት አላቅም በእውነት አላቅም ብዬ ነው ለምን አቃለሁ የገባኝ ሚስጥር አለ ሰይፍ አንስቶ ወጋው አልወጋም ዳዊት በሰላም በአልጋው ላይ በመልካም ሽንግልና አንቀላፋ የተባለው እንዲህ አይነት ጥንቃቄው ነው እንጂ ወቅቶ ቢገል ወቅተው ነበር የሚገሉት ስለዚህ ለሚመጣባችሁ ስጋዊ ፈተና መንፈሳዊ ምላሽ ሰጡ እንጸልያለን